በዚህ ቪዲዮ የምናየው ከራሳቸው አንደበት ከጃኒ ከጆን ዳንኤልና ከአዶናይ አንደኛ በአሁን ሰዓት የአዶናይና የጃኒ የፍቅር ግንኙነት ምን ላይ ነው? ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ። ሁለተኛ ጃኒ ለሴቶች መልእክት አስተላልፋለች። ምን አለች? ሰላም ጋይስ እንዴት ናችሁ? ሶስተኛ ጃኒ በድጋሚ በትናንትናው ዕለት ምሽት ላይ ላይቭ ላይ ተገኝታ ስለ እያንዳንዱ ነገር አዲስ ነገር መረጃ ሰጥታለች። ምን አለች? ሰው ያልተረዳው ነገር አለ። አዶናይና ጆን ዳንኤል አሁን ላይ ምን ላይ ናቸው? የጃኒና የጆን ዳንኤል መጨረሻስ ምን ሆነ? ሰላም ቤተሰቦች፣ እንግዲህ ውድ የጽናት ሚዲያ ቤተሰቦች እነዚህን ነገሮች እያንዳንዳቸውን ከራሳቸው አንደበት የምናይ ይሆናል። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እስከመጨረሻው ድረስ አብራችሁኝ ቆዩ። ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራችኝ ነው። እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ፍቅረኛው ጃኒ ከጆን ዳንኤል ጋር በድብቅ ያደረገችውን ነገር ሲሰማ በጣም ነው ያዘነው። እንደምታዩት አዶናይ በጣም አዝኗል፣ እያለቀሰ ነው። እንባውን ሁሉ መቆጣጠር አቅቶታል። እንደ ፍቅረኛ አይፈረድበትም። በጣም ያሳዝናል፣ ያናድዳል። አንድ ፍቅረኛ ሰው ሲታመኑለት የማይታመን ከሆነ በጣም ያናዳል። ከዚህ በላይ ቢሆን ራሱ ይገባዋል። አሞንትሩ ሼት አልገባችሁም እናንተ? አሞንትሩ ሼት ጃኒ ከጆን ዳንኤል ጋር በስልክ ነው እንጂ በአካል ፈጽሞ ተገናኝተን አናቅም። አንድ ቀን ብቻ ነው የተገናኘነው። እሱን ደግሞ ወደፊት ከራሱ አንደበት የምንሰማው ይሆናል። ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራነው እኔና ጆን ዳንኤል በአካል ተገናኝተን አናቅም። ይሄንን እሱም ተናግሯል። ኦኬ፣ አይ መልካም፣ እንግዲህ የምታውቁት ነው። የጃኒና የአዶናይ የፍቅር ግንኙነት አሁን ላይ ምን ላይ ነው የሚለውን ስንመለከት እንደኔ ጤናማ አይመስለኝም። ምክንያቱም ጃኒ የግል ጉዳይ ነው ብላለች። በዛ ላይ ደግሞ አዶናይ እያለቀሰ ሰምታችሁታል። ስለዚህ የሆነ ነገር ባይሆን ኖሮ ወይም ጤናማ ቢሆንና ሰላማዊ ቢሆን ኖሮ ሰላምንን ምናምን ትል ነበር። ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለበት። ጆን ዳንኤል በባለፈው ባዝሩም ውስጥ እርቃኗን ሁና አውርታኛለች፣ በቮይስም አውርታኛለች ብለው ነበር። ጃኒ በበኩሏ ደግሞ ፈጽሞ በቮይስም አውርተን አናቅም፣ በቪዲዮም አውርተን አናቅም፣ በስልክ ብቻ ነው አውርተን የምናውቀው፣ በአካልም ተገናኝተን አናቅም ብላለች። እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል። ያ ድምፅ እኛሱ በስልክ ነው ያወራነው። ኦኬ፣ ቪዲዮ ኮልም አላወራሁም። እና ስቶሪ ያደረገው አይጅ ላይ ስቶሪ ያደረገው ደግሞ የቆየ ነው፣ በጣም የቆየ ቮይስ ነው። ሌላኛው ጆን ዳንኤል ምን ብሎ ነበር? እንላይ ባልኳት ጊዜ በርዘግታ ራሷን ለማጥፋትና እጇን በስለት ቆርጠዋለች ብሎ ነበር። ጃኒ ደግሞ ፈጽሞ ይህን አላደረግኩትም፣ መስታወቱን በሚመተው ሰዓት መስታወቱ ነው ትከሻዬን የቆረጠኝ እያለች ነው። ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ እንዴት ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ፣ ቀይ ላሳየህ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየህ። አሁን ይሄ በር አለ አይደለ? እንደዚህ ነው፣ እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድነው እኔ ገባሁ እንደዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት። ኦኬ። ከዛ እሱ በላይ እኔ እንትን ለማለት መታው መስቶቱ ከላይ። ኦኬ። እንደዚህ መስቶት ነበር። መስታወቱን አሳየኝ ከፍ አድርጊውና። አይ ይሄማ ሌላ ቤት ቀይር። ይሄ ሌላ ቤት ነው። ኦኬ። ከዛ ከዚህ በላይ መስቶት ነበር እዛ እያለ እዛኛው ቤት እያለ። ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈብኝ ትከሻዬ። ኦኬ። ከዛ ትከሻዬ ተሰነጠቀ። አዶናይና ጆን ዳንኤል አሁን ላይ ምን ላይ ናቸው? በጣም ፒስ ፈጥሯል ከአዶናይ ጋር። አዶናይና ጆን ዳንኤል እንዴ መች ተጣሉ? ምን ያገናኛቸዋል? ሲጀምር ፒስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋር የነበረው ልጅ ህዝቡ ላይ ሲያጣላቸው ምናምን ሲያፎካክራቸው አይቶ በጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን ሪአክት አድርጌ ነበር በሰዓቱ። ሰዎች ጃኒ ላይ በተደጋጋሚ ሲያነሱት የነበረው ሌላኛው ጥያቄ ምን ነበር? ለምን ከጆን ዳንኤል ቤት ሄድሽ እያሏት ነበር። ጃኒም በበኩሏ ከጆን ዳንኤል ቤት ሄጄ አላውቅም፣ አንድ ቀን ብቻ ነው ለውክልና የሄድኩት፣ ያንም የሄድኩት ከአዶናይ ወንድም ጋር ነው ብላለች። ቤቱ ሄዳለች ላላችሁት ጋይስ፣ ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድነው? እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ፣ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ፣
እኔና ጆንዳኒ በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ጃኒ ለሴቶች ምን መልእክት አስተላለፈች? ወንድ ልጅ ከመታሽ ፈጽሞ አይወድሽም፣ ስለዚህ ጥለሽው ሂጂ ብላለች። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ሙቭ ኦን አድርጊ። የምሬን አይወድሽም። በቃ የሚወድሽ ወንድ አይመታሽም። በስተመጨረሻም በጆን ዳንኤል እና በጃኒ ያለው ክስ በሰላማዊ ሁኔታ ተፈቷል። ራሳችን በራሳችን ተነጋግረን ፈተነዋል ብለዋል። በጣም ደስ ይላል። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ፣ ከጆን ዳንኤል ጋር ማለት ነው። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻቸዋለሁ እና ዛሬ ያው በስምምነት ፈተነዋል። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ስለኔ ተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። ውድ የጽናት ሚዲያ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ አነጋጋሪ ጉዳይ እስከምንገናኝ ቸርን ሰንብት። ደህና ሁኑ።